ለጸሮ በድሬሁ መዝሙረ ዳዊት መዝሙር 77 ቁጥር 65 በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ በአገር ውስጥም በውጭ ዓለም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መላው ኦርቶዶክሳውያን የእግዚአብሔር ልጆች እንደምን ሰነበታችሁ? እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ በዓለ ትንሣኤ በሰላምና በጤና አደረሰን አደረሳችሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ወተንሳ እግዚአብሔር ከመዘነቃህ እምነዋም መዝሙረ ዳዊት መዝሙር 77 ቁጥር 65 ያለው ኃይለ ቃል አስቀድሞ ልበ አምላክ ቅዱስ ዳዊት በትንቢቱ የተናገረው ትንቢት ነው። እነሆ ይህ ትንቢት ደግሞ በዛሬ እሁድ 6 ሰዓት ከሌሊቱ 6 ሰዓት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መቃብሩን ባዶ አድርጎ በመለኮቱ በስልጣኑ በኃይሉ እንደተነሳ አስቀድሞ ልበ አምላክ ቅዱስ ዳዊትም በትንቢቱ አስቀምጠዋል። ስለዚህ የተወደዳችሁ የእግዚአብሔር ልጆች፣ የእመብርሃን የወላዲተ አምላክ የድንግል ማርያም የመስቀል የአስራት ልጆች፣ የቅዱሳን ወዳጆች በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንኳን አደረሰን፣ እንኳን አደረሳችሁ። በእውነት ይህን 40 ቀን 40 ሌሊት የጌታችን የመድኃኒታችን የኢየሱስ ክርስቶስ ጾም ይህርቃል ጾመ ህርቃል 7 ቀን የሕማማቱ ደግሞ 8 ቀን በአጠቃላይ ድምር 55 ቀን ጾመናል ማለት ነው። 55 ቀን ጾመን ጸሎታችንና ጾማችን ስዕለታችን ተቀብሎ እግዚአብሔር አምላካችን ይህች በብርሃን የተጎናጸፈች ቀን በደስታ የተጎናጸፈች ቀን የደስታችንና የነጻነታችን የሰላማችን ትንሣኤያችን የተረጋገጠባት ዕለተ ሰንበት ወይም ደግሞ በዓለ ፋሲካ። ፋሲካ ማለት መሻገር፣ ፋሲካ ማለት ማለፍ ማለት ነውና ከኃጢአት የተሻገርንበት ከኃጢአት ወደ ጽድቅ፣ ከመርገም ወደ በረከት፣ ከስደት ወደ ነበረ ክብር ቦታችን የተመለስንበት፣ ከሐሳር ወደ ክብር፣ ከሞት ወደ ሕይወት የተሸጋገርንበት ወይም ደግሞ ያለፍንበት ነውና ይህን ዕለት የምናከብረው በዓለ ትንሣኤ ብርሃነ ትንሣኤ እንኳን አደረሰን እንኳን አደረሳችሁ የምንባባልበት ዕለት ደርሰናል። ስለዚህ ስለ ሁሉ ነገር እግዚአብሔር አምላካችን የተመሰገነ ይሁን። ከእንግዲህ ወዲህ ባርነት የለም፣ ከእንግዲህ ወዲህ ሞት የለም፣ ከእንግዲህ ወዲህ ስደት የለም፣ ከእንግዲህ ወዲህ የዲያብሎስ ባሪያዎች አይደለንም፣ የኃጢአት ባሪያዎች አይደለንም፣ በስደትና በመከራ በስቃይ የምንኖር አይደለንም። ታዲያ ሁላችን የእግዚአብሔር ልጆች ነንና ልበ አምላክ ቅዱስ ዳዊት አስቀድሞ የተናገረው ወተንሳ እግዚአብሔር ከመዘንቃህ እምነዋም ወከመ ኃያል ወህዳገ ወይን ወቀተለ ጸሮ በድኅሬሁ ይላልና እግዚአብሔርም ከእንቅልፍ እንደሚነቃ ተነሳ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። አንድ ሰው ተኝቶ ከእንቅልፉ እንደሚነቃ እንደዛ ነው የተነሳው ክርስቶስ። የወይን ስካር እንደተወው አንድ ሰው የሆነ ሰክሮ ወይም ደግሞ የወይን ስካር በአንድ እንደሚተወው ልክ እንደዛም የኢየሱስ ክርስቶስ ሞትም ትንሣኤውም በቅጽበት ነው። የወይን ስካር እንደተወው እንደ ኃያልም ሰው ይላል። እንደ ኃያልም ሰው ጠላቶቹም በኋላቸው መታ ይላል። ጠላቶቹም በኋላቸው መታ። የጠላት እቅድ ተበተነ። የዲያብሎስ እስራት፣ የዲያብሎስ ክፋት፣ የዲያብሎስ ሞት በሞቱ ሞትን ደመሰሰው እንዳለው ኢየሱስ ክርስቶስ እኛ ሙተን እኛ ወድቀን እኛ በባርነት ውስጥ የነበርን
በስጋው በሞተው ሞቱ የኛ የኃጢአት ሞት፣ የስጋ ሞት፣ የባርነት፣ የስቃይ ሁሉ አስወገደልን ማለት ነው። ስለዚህ ብርሃነ ትንሣኤ ለየት የሚያደርገው ምንድን ነው? ሌሎች እነ አልዓዛር ተነሱ ስንል ኢየሱስ ክርስቶስ ነው ያስነሳቸው። ኢየሱስ ክርስቶስ ግን በመለኮቱ በስልጣኑ በራሱ የተነሳ በመሆኑ አምላካችን፣ ፈጣሪያችን፣ ጠባቂያችን ብለን ሁል ጊዜ እናመሰግናለን፣ እናመልከዋለን ማለት ነው። ስለዚህ እኛ ሁላችን 5500 ዘመን ሙታን ነበርን። በዲያብሎስ እጅ ተይዘን ነበርነ። በሰንሰለት የኃጢአት ሰንሰለት እስራት ታስረን ነበረ። ታዲያ ይህን ሁሉ የኃጢአት ሰንሰለት የኃጢአት እስራት ተበጣጠሰ። በክርስቶስ ትንሣኤ ትንሣኤያችን ተረጋገጠ። ምድሪቷ በብርሃን ተሞላች፣ በደስታ ተሞላች። ሁል ጊዜ ኢየሱስ ክርስቶስ ብርሃነ ትንሣኤ ስታከብር ብርሃነከ ፈኑ ድቤነ ወምድርኒ ትገብር ፋሲካ። አው ምድር ሐሴት ፋሲካ ደስታ ታከብራለች፣ ታደርጋለች። ምድር ሐሴት ታደርጋለች። ፈጣሪዋ አምላኳ በመነሳቱ ሰላም በመስጠቱ ሰላሟ ስለተረጋገጠ ደስታና ሐሴት ታደርጋለች ይህች ምድር ማለት ነው። የሰው ልጆች ደስታና ሐሴት ያደርጋሉ። ደስታችን፣ ሐሴታችን፣ ሰላማችን፣ ብርሃናችን የተረጋገጠው በአምላካችን በመድኃኒታችን በኢየሱስ ክርስቶስ በቀራንዮ መስቀል በከፈለ ዋጋ እንዲሁም ደግሞ ትንሣኤያችን የተረጋገጠው ከመቃብር 6 ሰዓት ከሌሊቱ 6 ሰዓት የተነሳው አምላካችን ኢየሱስ ክርስቶስ ስለሆነ ስለዚህ ሰላማችንም ደስታችንም ክብራችንም በኢየሱስ ክርስቶስ ነው ሁል ጊዜ ማለት ነው። የማርቆስ ወንጌል እንግዲያ ነገ በአራት ወንጌላውያን ስለ ትንሣኤ በደንብ ኢየሱስ ክርስቶስ መቃብሩ ላይ እንዳልተገኘ መቃብሩ ባዶ እንደሆነ እነ ማርያም መግደላዊት ማልደው ወደ መቃብሩ እንዲሄዱ መላእክትም ኢየሱስ ክርስቶስ እንደምትሹ እናውቃለን፣ ግን በዚህ የለም ስፍራው መቃብሩ ባዶ ነው ብለው እንደነገሯቸው ወንጌላውያን ይነግሩናል ማለት ነው። የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምሮ ይነግረናል። የማርቆስ ወንጌል ምዕራፍ 16 ከቁጥር 1 ጀምሮ ይነግረናል። የሉቃስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ይነግረናል። የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ አራት ወንጌላውያን ኢየሱስ ክርስቶስ ከመቃብር እንደተነሳ ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳ ይነግሩናል ማለት ነው። አራት ወንጌላውያን ጽፈውታል። ሐዋርያው ቅዱስ ጳውሎስም እንዲህ ብለዋል በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስተዋል። አዎ ላንቀላፉት፣ በኃጢአት ላንቀላፉት፣ በስደት ላንቀላፉት፣ ተስፋ ቆርጠው ላንቀላፉት ለነሱ ክርስቶስ በኩራት ሆኖ ተነስተዋል ይላል። ክብር ምስጋና ለአምላካችን። ክርስቶስ በኩራት ሆኖ ተነስተዋል። የትንሣኤያችን በኩራት፣ የሰላማችን በኩራት፣ የነጻነታችን በኩራት፣ የብርሃናችን በኩራት፣ የሰላማችን በኩራት ሆኖ የተገኘው ኢየሱስ ክርስቶስ 5500 ዘመን የስቃይና የመከራ ያሳለፍነውን አይቶ እኛን ለማዳን የሰው ልጆችን ለማዳን ይህን ሁሉ መከራ የተቀበለው ደሙ የፈሰሰው ስጋው የተቆረሰው በመልዕልተ መስቀል አርብ ተሰቅሎ የዋለው ተሰቅሎ ሳለ ይቅር ያለን አምላክ በቸርነትና በምሕረቱ ለሁላችን ይቅር ያለን ለሁላችን የተሰቀለው ቤዛ የሆነልን አምላከ ቅዱሳን መድኃኒታችን ኢየሱስ ክርስቶስ ምን ሆኖ ተነሳ? በኩራት ሆኖ። ለምን? ላንቀላፉት ማለት ነው። አዎ አንቀላፍተን ነበረ። ከእግዚአብሔር መራቅ ማንቀላፋት ነው። በኃጢአት ስር መውደቅ ማንቀላፋት ነው። ከእግዚአብሔር ርቆ ተሰዶ መኖር ማንቀላፋት ነው። ያንቀላፋ ሰው አይሰማም። ምን እንደተወራ አይሰማም። ምን እንደሚፈጸምበትም አያውቅም። እኛም ስለ እግዚአብሔር አናውቅም ነበር። ሌላም በእኛ ላይ ምን እየሰራ እንዳለ ዲያብሎስም ባለመረዳት ይህን ሁሉ የኃጢአት ባሪያዎች ሆነን ነበረ ማለት ነው። ታዲያ ይህን ሁሉ አየ፣ ተመለከተና አምላከ ቅዱሳን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በመልዕልተ መስቀል ተሰቅሎ ቤዛ ሆኖ ደሙ አፍስሶ ስጋውን ቆርሶ ወደ በመቃብር ለነበሩት ስጋውን ወደ መቃብር ወረደ። በመቃብር ለነበሩት ስጋው ወደ መቃብር ሲወርድ ወደ መቃብር ነፃ በመቃብር ያሉቱ
ያሉት ነፃ ወጣቸው። በሲኦል የነበረ ነፍሳቸው በሲኦል የነበረ ሲሰቃዩ የነበረ ደግሞ ወደ ሲኦል ደግሞ በነፍስ ደግሞ ወደ ሲኦል ስትወርድ ደግሞ በሲኦል ያሉ ደግሞ በርብሮ ሲኦል ነፃ አድርጎ ሲኦልን የሲኦል የኃጢአት የመከራ የስቃይ ፋይል ዘግቶ በሲኦል የነበሩትና በመቃብር የነበሩት ይዟቸው ተነሳ። ትንሣኤያቸውን በክርስቶስ ትንሣኤ ተረጋገጠ። በመቃብር ያሉትም በሲኦል ያሉትም በክርስቶስ ትንሣኤያቸው ተረጋገጠ። ትንሣኤያችን በክርስቶስ እንደተረጋገጠ ወተንሳ እግዚአብሔር ከመዘንቃ እምንዋም ብሎ ልበ አምላክ ቅዱስ ዳዊት አስቀድሞ በመዝሙር 77 ቁጥር 56 እግዚአብሔር እንደሚነቃ ተነሳ ይላል። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ ነው የሚለን ልበ አምላክ ቅዱስ ዳዊት አስቀድሞ የተናገረው በትንቢት ነው። ሐዋርያው ቅዱስ ጳውሎስም አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስተዋል ሞት ይላል። አዎ በኩራት ሆኖ ተነስተዋል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል ይላል። አዎ ሞት በሰው በኩል እንደመጣ በመጀመሪያው አዳም ሞት መጣ፣ ኃጢአት መጣ፣ በደል መጣ፣ መተላለፍ መጣ፣ ስደት መጣ። በሁለተኛው አዳም የተባለው ኢየሱስ ክርስቶስ ደግሞ ትንሣኤያችን ተረጋገጠ፣ ሰላማችን ተረጋገጠ፣ ክብርም አገኘን፣ በረከት አገኘን፣ ሰላማችን አገኘን። ትንሣኤያችንም በትንሣኤው ተረጋገጠልን፣ ነፃም ወጣን ማለት ከእስራታችን ነፃ ወጣን። ሐዋርያው ቅዱስ ጳውሎስ በነፃነት ልትኖሩ ክርስቶስ ነፃ ወጣችኋል። አዎ እስካሁን ነፃ አልነበረንም ማለት ነው። ታዲያ ክርስቶስ በከፈለ ዋጋ ግን ሁሉ ምን ሆነናል? ነፃ ሆነናል፣ ነፃ ወጥተናል። ከኃጢአትም ነፃ ነን፣ ከበደልም ነፃ ነን፣ ከስደትም ነፃ ነን፣ ተስፋ ከመቁረጥም ነፃ ነን። አምላክ የለንም ብለን ከተስፋ ከመቁረጥም ነፃ ነን። አምላክ አለን፣ ፈጣሪ አለን፣ ንስሐ አለ። ቅዱስ ሥጋውና ክቡር ደሙን እየተቀበልን ንስሐ እየገባን ስሙን እያመሰገን የምንኖርበት እኛ በእውነት እንዘ አልብነ ኩልብነ ሌሎች ምንም የላቸውም ብለው ሊያስቡ ይችላሉ። ግን ሐዋርያው ቅዱስ ጳውሎስ እንደተናገረው እንዘ አልብነ ኩልብነ ምንም የሌለን ስንሆን ግን ሁሉ የኛ ነው። አዎ ሰላም የሚሰጥ ክርስቶስ አምላካችን ስለሆነ፣ ትንሣኤያችን ያረጋገጠልን ክርስቶስ አምላካችን ስለሆነ፣ ብርሃን የሰጠን ክርስቶስ አምላካችን ስለሆነ፣ ሕይወት የሰጠን ክርስቶስ አምላካችን ስለሆነ፣ ከውርደት ወደ ክብር የመለሰን ክርስቶስ አምላካችን ስለሆነ፣ ከሞት ወደ ሕይወት የመለሰን ክርስቶስ አምላካችን ስለሆነ፣ ከጨለማ ወደ ብርሃን ያወጣን ክርስቶስ አምላካችን ስለሆነ፣ ከባርነት ወደ ነፃነት ያሸጋገረን ያወጣን ክርስቶስ አምላካችን ስለሆነ፣ ስለዚህ ሁሉ ሊሰጥ የሚችል ሁሉን የሰጠ ክርስቶስ የኛ ስለሆነ፣ ስለዚህ እኛ ድሆች ሳንሆን ባለጸጎች ሀብታሞች ነን ማለት ነው። ሁሉ የኛ ነው። ክርስቶስ የያዘ ሰው ሁሉ የሱ ነው ማለት ነው እና በእውነት ይህን በዓለ ትንሣኤ ደስ ብሎን የምናከብረው በዓል ነው። አንድ ሰው ታስሮ ቆይቶ ከእስራትህ ነፃ ነህ ሂድ ከዛሬ ጀምሮ ነፃ ነህ ተለቀሃል ሲባል ምን ያክል እንደሚደሰተው አያችሁት። አሁን የኛ እስራት ግን የኃጢአት እስራት ነበረ፣ የሞት እስራት ነበረ። በስጋም በነፍስም በደል ውስጥ ነበርን ማለት ነው። ስለዚህ እኛ ከእስራት ከኃጢአት እስራት ከሰንሰለት እስራት ከኃጢአት ሰንሰለት ከሆነ እስራት የተፈታንበት ነፃ ያወጣንበት ከእግረ ዲያብሎስ እየቀጠቀጠን ወይ ደግሞ እየረገጠን ከሚኖር እኛ ዲያብሎስ ከእግራችን በታች ሆኖ እኛ እንድንረግጠውና እንድንቀጠቅጠው በኃይለ መስቀሉ በዚህ በስመ አብ ወወልድ ወመንፈስ ቅዱስ ስንል አጋንንት ይርቃሉ፣ ዲያብሎስ ይንቀጠቀጣል። ለምን? በመስቀል ላይ ነው ድል የነሳው ክርስቶስ በመስቀል ላይ ነው ያሸነፈውና ለዚህ ደግሞ ዲያብሎስ ሁል ጊዜ መስቀል ሲያይ የመስቀል ስም ሲጠራ የአብ የወልድ የመንፈስ ቅዱስ ስም ሲጠራ ይደነግጣል፣ ይሸሻል ማለት ነው። ስለዚህ ዲያብሎስ ተሸንፏል። እኛ ደግሞ ከሞት በላይ የሆንበት ነው። ከሞት በታች ሳንሆን ከሞት በላይ፣ ከመቃብር በታች ሳንሆን ከመቃብር በላይ ሆነናል። እሁድ 6 ሰዓት ከእሁድ 6 ሰዓት በዓለ ፋሲካ ማለት ነው። እኛ ሁል ጊዜ ከመቃብር በላይ ነን እንጂ ከመቃብር በታች አይደለንም። የእግዚአብሔር ልጆች ነን እንጂ የዲያብሎስ አገልጋዮች ባሪያዎች አይደለንም፣ መጻተኞችም አይደለንም። እኛ የእግዚአብሔር ልጆች ነን። ስለዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 6 ላይ ተነስተዋል ይላል። አሁን ወተንሳ እግዚአብሔር
እግዚአብሔር ከመቃብር ተነስተዋል፣ እግዚአብሔር ወልድ ኢየሱስ ክርስቶስ ከመቃብር ተነስተዋል፣ ሁሉም ተነስተዋል፣ ሁላችንም ተነስተናል ብለን ትንሣኤያችን የክርስቶስ ትንሣኤያችን አድርገን የምንቀበለው የምናከብረው ትንሣኤያችን በትንሣኤው ስለተረጋገጠ ነው። ስለዚህ ተነስተዋል፣ በዚህ የለም። እነሆ እነርሱን ያኖርበት ስፍራ ብለው አሳዩዋቸው መላእክት። ለእነ መግደላዊት እነ ዮሴፍና ኒቆዲሞስ የቀበሩበት ስፍራ ባዶ ነው አለ። መቃብር ባዶ መሆኑ ወይ ደግሞ የመቃብር ባዶነቱ ምን ያሳያል ብለን ካሰብን ከነገዋ ዕለት ጀምሮ ከአሁኗ ዕለት ጀምሮ የሰው ልጆች ውስጣቸው ወይ ደግሞ የሰው ልጆች የኃጢአት መቃብር ሆነው የሰው ልጆች ኃጢአት መቃብር ሆነው ነበር ማለት ነው። በውስጣችን የኃጢአት መቃብር፣ የበደል መቃብር፣ የትዕቢት መቃብር፣ የውሸት መቃብር ሆኖ ነበረ ማለት ነው። ይህን እግዚአብሔር መንፈስ ቅዱስ ገብቶ አነጻውና ባዶ ሆነ። ኃጢአትም ጠፋ። ኃጢአት፣ በደል፣ አለመታዘዝ፣ ውድቀት ሲወገድ ሁሉ ውስጣችን ባዶ ንጹህ ነው ማለት ነው። ንጹህ ነው። መቃብር ባዶ መሆኑ እኛም ከዛሬ ጀምረን መቃብሩ ባዶ አድርጎ ክርስቶስ እንደተነሳ እኛም ከኃጢአት ከበደል ከርኩሰት ሁሉ አጥቦ ነፃ አድርጎ ውስጣችን ባዶ አድርጎናል ማለት ነው። ውስጣችን ባዶ ኃጢአት የተከመረ ኃጢአት የለም ማለት ነው። በእያንዳንዳችን ውስጥ የተከመረ ኃጢአት የለም። ያለመታዘዝ ኃጢአት፣ ሕገ እግዚአብሔር በመተላለፍ የሚመጣ ኃጢአት በውስጣችን የተከመረ ኃጢአት የለም ማለት ነው። መቃብሩ ባዶ ከሆነ የኛ ውስጣችንም ኢየሱስ ክርስቶስ ስላነጻን፣ ስለቀደሰን፣ ስለባረከን በደሙ ቤዛ ስለሆነን ቤዛነት ስላረጋገጠልን ትንሣኤያችንም ስላረጋገጠልን ባዶ ሆነ። መቃብር ኃጢአት የሞላበት መቃብር፣ በደል የሞላበት መቃብር፣ አለመታዘዝ የበዛበት መቃብር የነበረ 5500 ዘመን ባዶ ሆነ። ሲኦልም ባዶ ሆነች። መቃብርም ባዶ አድርጎ ክርስቶስ ተነሳ። በሲኦል የነበሩ ሁሉ የእግዚአብሔር ልጆችም ነፃ ወጡ። ከእስራታቸው ተፈጡና እስር ቤቱ ነፃ ሆነ። ሲኦል ባዶ ሆነች። መቃብርም ባዶ ሆነ። የእግዚአብሔር ልጆች ሁል ጊዜ እኛ እግዚአብሔር ሲፈጥረን ለኃጢአት አይደለም የፈጠረን፣ እንድናመሰግን ነው። እግዚአብሔር እንድናመሰግነው ስለ ሁሉ ነገር እግዚአብሔር እናመሰግነዋለን። እግዚአብሔር ያደረገልን ለኛ ውለታ ብዙ ነው የእግዚአብሔር ልጆች። ስለዚህ ዘመነ ፋሲካ ሰላማችን ክርስቶስ ተንሥአ እሙታን ይባላል። ከ6 ሰዓት ጀምሮ ማለት ነው። እሁድ 6 ሰዓት በዓለ ፋሲካ ማለት ደስታ ነው። የሰው ልጆች ከኃጢአት ወደ ጽድቅ የተሸጋገሩበት፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት የተሸጋገሩበት፣ እስራኤላውያን ባህረ ኤርትራ እንደተሻገሩ የቂጣ በዓል እያሉ ያከብሩታል። እሱ ማለት ደግሞ የቂጣ በዓል ማለት ደግሞ ባህረ ኤርትራን የተሻገሩበት ከስደት ወይ ደግሞ ከእስራት ከፈርዖን ስቃይና መከራ ከግብፅ ነፃ የወጡበት ያከብራሉ። እኛ ደግሞ የምድራዊ ስቃይ ብቻ ሳይሆን ይህን በስጋና በነፍስ በኃጢአት ስር ወድቀን የነበርነው ሁላችን ክርስቶስ ነፃ ስላደረገን ነፃ የሰጠን አምላክ ብርሃን የሰጠን አምላክ ብርሃነ ትንሣኤ እያል ትንሣኤያችንም የተረጋገጠበት ብርሃን ያየንበት ሰላማችን የተረጋገጠበት ለምስጋና የተዘጋጀንበት የሰው ልጆችና እግዚአብሔር የታረቁበት የሰው ልጆችና እግዚአብሔር የተገናኙበት የሰው ልጆች ሰላማቸው የበዛበት ዕለት ነውና ይህን አብዝተን እናመሰግነዋለን። ታዲያ ይህን በዓል ስናከብር ሰላማችንም ለየት ያለ ሰላምታ ነው። ሰሙን ማለት ነው። ምን የሚል ነው? ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ከእንግዲህ ወዲህ ከዛሬ ከአሁኗ ዕለትና ሰዓት ጀምሮ ከእንግዲህ ወዲህ ለሰው ልጆች ሰላም ሆኗል፣ ለምድሪቷም ሰላም ሆነዋል፣ ለሁላችን ሰላም ሆነዋል ብላ ቤተክርስቲያናችን ታውጃለች ማለት ነው። ክርስቶስ ተንሥአ እሙታን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን ክርስቶስ ከሙታን ተነስተዋል በታላቅ ኃይልና ስልጣን። በታላቅ ኃይልና ስልጣን ያለምንም አጋዥ ያለምንም ድጋፍ የተነሳ ክርስቶስ በመለኮቱ በስልጣኑ ከመቃብር የተነሳበት ዕለት የምናከብረው እኛም ከመቃብር የተነሳንበት ከኃጢአት ከውድቀት የተነሳንበት ከሞት ወደ ሕይወት የተሸጋገርንበት
ነገረ ድህነት የተከናወነበት ዕለት ብርሃነ ትንሣኤያችን የተረጋገጠበት የእግዚአብሔር ልጆች ተብለን የተጠራንበት ዕለት በዓለ ፋሲካ ደስታችን የተረጋገጠበት ነውና ለዚህ ነው የምናከብረው። ታዲያ ይህን በዓል ስናከብር የተቸገሩ ወገኖቻችን፣ የታሰሩ ወገኖቻችን በመጠየቅ መሆን አለበት። የእግዚአብሔር ልጆች የታሰሩ ወገኖቻችን በመጠየቅ የታመሙ ወገኖቻችን በመጠየቅ የሚበላና የሚጠጣ ይዘን ቤታችን ቤት ያፈራውን የሚበላ ይሆን የሚጠጣ የሚለበስም ቢሆን ሁሉ ይህን ይዘን በመጠየቅ ነው። በዓለ ፋሲካ የስጦታ የሰው ልጆች ነፃ ያወጡበት ነውና በዚች ዕለት ወገኖቻችን ተቸግረው እንዳይውሉ፣ የታሰሩም በእስር ቤት ያሉም ተቸግረው እንዳይውሉ፣ በሆስፒታል ውስጥ ያሉም ተቸግረው እንዳይውሉ፣ ወገን ዘመድ የሌላቸውም ተቸግረው እንዳይውሉ፣ ተፈናቅለው በየሜዳው ያሉም ተቸግረው እንዳይውሉ ሁላችን በያለንበት ሆነን የበረከት ስራ እንድንሰራ ከምንበላው አካፍለን፣ ከምንጠጣው አካፍለን፣ ከምንለብሰው አካፍለን መልካም ስራ የምንሰራበት ነውና ቤታችን ዘግተን እንዲያም ቤተሰብና ቤተሰብ ብቻ ተገናኝቶ እንደፈለጉ መብላትና መጠጣት በመብላትና በመጠጣት ያለ ልክ በመብላት ያለ ልክ በመጠጣት ያለ ልክ በመጫወት አይደለም በዓል የሚከበረው። በዓል ማለት አምላካችን ኢየሱስ ክርስቶስ ላደረገልን ውለታ እያሰብን እኛ ደግሞ ለሌሎቹ ውለታ መዋል ያስፈልጋል። ለተቸገሩ መርዳት ያስፈልጋል። የእግዚአብሔር ልጆች የተቸገሩ ወገኖቻችን ብዙዎች አሉ። ስለዚህ የተቸገሩትን የምናስብበት ተካፍለን የምንበላበት ዕለት ነውና በምስጋና ደግሞ እግዚአብሔር የምናመሰግንበት ሌሊት ከ6 ሰዓት ጀምሮ ቅዳሴ ይገባል። ከዛ ደግሞ አስቀድሰን ከወጣን ደግሞ ነገም ሚካኤል ነው። እንግዲያ የመላእክት አለቃ አንድ የሆነው ሊቀ መላእክት ቅዱስ ሚካኤል ወርሃዊ በዓል ነው። ስለዚህ ነገ መልካም ስራ የምንሰራበት ጭምር ነውና ያለንን በመካፈል መሆን አለበት። የተጣሉትን በማስታረቅ የተቸገሩትን በመርዳት በመላው ሀገሪቷ ያሉ ወገኖቻችን በስቃይ በመከራ ያሉትንም አለንላችሁ፣ በርቱ፣ አይዛችሁ፣ እንኳን አደረሳችሁ በመባባል ነው ልናሳልፈው የሚገባ በዓል። የበረከት ስራ ስንሰራበት ነው እግዚአብሔርም የሚወደው። የእግዚአብሔር ልጆች እሱ ትልቅ ነገር ለኛ አድርጎልናል። ክርስቶስ ለኛ ሕይወት ሰጥቶናል። ክርስቶስ ትንሣኤያችን አረጋግጦልናል። ክርስቶስ ብርሃን ሰጥቶናል። የማይጠፋ ብርሃን ነው። ለዛም ብርሃነ ትንሣኤው አረጋግጦልናል። እኛም ከመቃብር አስነስቶናል። እኛም ከኃጢአት ነፃ አድርጎናልና ታዲያ ሌሎቹ ነፃ ያልወጡ በችግር ውስጥ በህመም ውስጥ በስቃይ ውስጥ ያሉ ረዳት ያጡ የሚበላ የሚጠጣ ያጡ ጠዋሪ ረዳት ያጡ እናቶቻችን አባቶቻችን እንዲሁም ደግሞ ገዳማውያን አባቶቻችን ልንረዳና ልናግዝ ይገባል ማለት ነው። የበረከት ስራ ስንሰራበት ነው በዓል እና የበረከት ስራ በመስራት ሌላ በማመስገን ነው እንጂ በእንደዚህ ሰዓት በዓሉ ተፈታ ማለት በተለያየ ነገር እንደ ሰው በምስጋና ፈንታ በመልካም ስራ ፈንታ ጭፈራና ሆካታ ወይም ደግሞ ጓይላ ሌላ ደግሞ እንትኖ ዘፈን፣ ኃጢአት፣ ዝሙት በእንደዚህ አይነት ከበዓሉ ጋር የሚሄድ አይደለምና እንደዚህ የሚያደርጉ ሰዎች በእውነት ልብ ገዝተው የእግዚአብሔር ስም እየጠሩ መልካም ስራ እየሰሩ የሚውልበት እንዲሆንልን የአምላካችን መልካም ፈቃዱ ይሆንልን። ስለዚህ ሁላችን ይህን በዓል የበረከት በዓል ነው፣ ነፃ የወጣንበት ስለሆነ ስለዚህ ይህን እያሰብን ነው እግዚአብሔር የምናመሰግነው። ተነስተዋል፣ በዚህ የለም ከእንግዲህ ወዲህ ክርስቶስ በመቃብር የለም፣ እኛም በመቃብር የለን፣ እሱም ተነስተዋል፣ እኛም ይዞን ተነስተዋል ማለት ነው። ሁላችን ተነስተናል። ዳግም ወደ ሞት ዳግም እንዳንወድቅ የቆመ የሚመስለው እንዳይወድቅ ይጠንቀቅ እንዳለ ሐዋርያው ቅዱስ ጳውሎስ። ታዲያ የቆምነ የሚመስለን እንዳንወድቅ እንጠንቀቅ፣ በኃጢአት እንዳንወድቅ፣ በክፋት እንዳንወድቅ፣ በዘረኝነት እንዳንወድቅ፣ በተንኮል እንዳንወድቅ እንጠንቀቅ ማለት ነው። ስለዚህ እግዚአብሔር አምላካችን ለሁላችንም ይባረከን ይቀድሰን። ሁላችሁ በመላው ዓለም ያላችሁ እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ። በዓሉ የሰላም የፍቅር የአንድነት በዓል ያድርግልን። ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ወምድርኒ
ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። እግዚአብሔር ከሁላችን ጋር ይሁን።